የሀገር ሰላምና የህዝቦች አብሮነት እንዲጠናከር የተፎካካሪ ፖለቲካ ፓርቲዎች በጋራ መቆም እንዳለባቸው የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ አሳሰቡ። ለዜጎች ፍትሃዊ የሀብት ተጠቃሚነትና አሳታፊነት እንዲረጋገጥ ከክልሉ መንግስት ጋር በቅንጅት እንደሚሰራ የገለጹት ደግሞ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ ናቸው። ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና ወሳኝ ነው በሚል መርህ የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤ በወላይታ ሶዶ ተካሂዷል። አማኑኤል ጃጊሶ ላሰናዳው ዘገባ ሀና ደረሰ። እንደ ሀገር አንድ የሚያደርጉ በርካታ የጋራ ጉዳዮች መኖራቸውን የጠቀሱት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ገብረ መስቀል ጫላ የምንታገለው ለአንድ ህዝብ እስከሆነ ድረስ ሁሉም የፖለቲካ ፓርቲዎች ለህዝብ ሰላም፣ ልማትና እድገት በአንድ ዓላማ መስራት ይጠበቅባቸዋል ብለዋል። ሁሉም ፓርቲ አባል እንደ ፓርቲ የሚታገለው ለሀገር ልማት ስለሆነ ልማቱን ከመደገፍ አንጻር የሚነሱ ሀሳቦችን የጋራ ሀሳብ ነው ብሎ መወያየት ከጀርባ ያለውን ህዝባችንን ደግሞ የበለጠ ጠቃሚ የሚያደርገው ሀሳብ ከሌላው ፓርቲ ስለተነሳ ብቻ ማጥላላት ሳይሆን የጋራ አድርገን ለጋራ ህዝባችን፣ ለጋራ ልማታችን፣ ለጋራ አንድነታችን በጋራ የምንቆምባቸው የጋራ ጉዳዮች ላይ ጠንክረን መስራት አለብን ማለት ነው። በክልሉ የዲሞክራሲ ስርዓት ግንባታ እንዲጎለብት ምህዳሩን በማስፋትና የዜጎች ፍትሃዊ የሀብት ተጠቃሚነት እንዲረጋገጥ የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤትን ማጠናከር እንደሚገባም አቶ ገብረ መስቀል ጫላ አሳስበዋል። ይሄ ዲሞክራሲ ባህል ግንባታ ምህዳሩ ምቹ እንዲሆን፣ መጫወቻ ሜዳው የጋራ እንዲሆን፣ እኩል እንዲስተናገድ፣ ሀሳቦች እንዲወጡ ምቹ ሁኔታ የመፍጠር ኃላፊነት አለበት። ስለዚህ እዛው ሳለ የጋራ ምክር ቤቱን የማጠናከር የማደራጀት አቅም በፈቀደ መጠን የተሻለ ምክር ቤት እንዲሆን የማድረግ ስራ እንሰራለን ማለት ነው። በኢትዮጵያ ውስጥ የዲሞክራሲ ስርዓት ግንባታ የዘመናት ጥያቄ ሆኖ መሰንበቱን ያነሱት የጋራ ምክር ቤት ምክትል ሰብሳቢ ዶክተር ፍሬው ሞገስ አሁን ላይ ግን እየጎለበተ መምጣቱን ተናግረዋል። እንደ ሀገር ያነገብነውን የዲሞክራሲ ስርዓት ግንባታውን ለማድረግ የምናካሄዳቸው እንቅስቃሴዎች ፍጹም ሰላማዊና ሀገር የሚጠቅሙ እንደሆኑ ሁሉም ዜጋ የመሰለውን ሀሳብ በነፃነት የሚያራምድበት የፖለቲካ ምህዳር እንዲፈጠር የመድብለ ፓርቲ የዲሞክራሲ ስርዓት እንዲገነባ እዚህ ሀገር ውስጥ ሁሉም ዜጋ የራሱ ድርሻ ቢኖረውም የፖለቲካ ፓርቲዎች ድርሻ ደግሞ እጅግ በጣም የጎላ ነው። ስለዚህ በሰለጠነ መንገድ በተባበረ ክንድ በፉክክርና በትብብር መሀል ያለውን ሚዛን አስጠብቆ መሄድ ለዚህ ሀገር የዲሞክራሲ ስርዓት ግንባታ ትልቅ ፋይዳ መኖሩን በመገንዘብ ብዙ ስራዎችን እየሰራን መጥተናል። የሀሳብ ልዩነት የእርግማን ተምሳሌ ተደርጎ ከሚወሰድበት እይታ ተላቆ በጋራ ጉዳይ በጋራ የመወያየት ለጋራ ችግራችን የጋራ መፍትሄ ወደሚሰጥበት ምዕራፍ ተሸጋግረናል ያሉት የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ የህዝቦች አንድነት እንዲጠናከርና የጋራ ተጠቃሚነት እንዲረጋገጥ ከክልሉ መንግስት ጋር ተቀናጅቶ እንደሚሰራ ገልጸዋል። ይሄ ጋራ ምክር ቤት ለክልሉ አንድነት፣ ለክልሉ ሰላም፣ ለክልሉ ልማት ከእናንተ ፓርቲ የተለየ ሀሳብ እንደሌለው አስረግጠን መናገር እንፈልጋለን። ክልሉ እንዲለማ እንፈልጋለን። የክልሉ ሰላም እንዲጠበቅ እንፈልጋለን። የህዝቦች አንድነት፣ የህዝቦች እኩል ተጠቃሚነት፣ የህዝቦች አብሮ ተሳስሮ የመሄድ ባህላችን አሁንም ጎልብቶ እንዲሄድ በመልካም አስተዳደር ጉዳዮች ላይ አንድ አቋም ይዘን እስከዛሬ ድረስ ቀጥለናል። ምክር ቤቱ የተደራጀውን በጎ ስራዎችን እንዲያስቀጥል የክልሉ መንግስት በፋይናንስና በሎጂስቲክ መደገፍ እንዳለበትም የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አሳስበዋል። በዚህ 2018 ዓ.ም ሰባተኛ ሀገራዊና ክልላዊ ምርጫ ይካሄዳል። ይህ ምክር ቤት ከፍተኛ ኃላፊነት አለበት። ስለሆነም እዚህ ጋራ ምክር ቤት የሚያደርገውን ድጋፍ ፋይናንሻል ድጋፍ
ሎጂስቲክስ ድጋፍ እጅግ በጣም አጠናክሮ ክልሉ እንዲሰጠን በትህትና እጠይቃለሁ። የሀሳብ ልዩነት ቢኖር እንኳን ከመሪ መንግስት ጋር በጋራ ጉዳዮች ላይ ተባብረው እየሰሩ መቆየታቸውን ያነሱት የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት አልፎ አልፎ የሚስተዋሉ ችግሮችን ለማለፍ የጋራ ምክር ቤቱ የህግ የበላይነትን ሊያስከብር እንደሚገባም አስረድተዋል። በፓርቲዎች መካከል ያሉ እዛው የኢንተር ፓርቲ የኢንትራ ፓርቲ ሪሌሽን እንደው በተሻለ አቅም ወደ ፖለቲካ ፓርቲዎች የጋራ ምክር ቤት ባይመጣ የተቸገረበት ጉዳይ ነው። ፓርቲ ላይ የታገደ አካል ካለ ፓርቲው እንዳይመጣ እስከ መጨረሻ የህግ ጉዳዮችን ሃንድል አድርጎ የማስቀረት ሁኔታዎችን ማየት ይቻላል። ማንም ሰው ሊታሰር ይችላል። የህግ የበላይነቱ መጠበቅ መቻል አለበት። ማንም ቢሆን መገዛት አለበት ለህግ። ተጠርጥሮ የተያዘ ሰው ግን በፖሊስ ሲደበደብ ማየት በኔ እድሜ በጣም የከፋ ነበር። በር ከፍቶ አውጥቶ ነው መጠፍጠፍ የጀመረው አንድ የዩኒቨርሲቲ የህግ ባለሙያ ነው። በጀት በሌለበት ምክር ቤት ስራ መስራት ይችላል ወይ? ሁሉም የምናቀዳቸው እቅዶች ሁሉ በጀትን የሚጠይቁ ናቸው። ስለዚህ መንግስት አውቆ ፈልጎ ያደራጀው ምክር ቤት እስከሆነ ድረስ ተገቢና በቂ የሆነ በጀት መበጀት መቻል አለበት። በምርጫ ጊዜ የታጠረች የክርክር ሚዲያ ፕሮግራም ውጪ ለሚያስፈልጉ ሐሳቦች ህዝባዊ ለሆኑ አጀንዳዎች ሐሳባቸውን ለህዝብ ብቻ ሳይሆን ለመንግስት ሐሳብ ለማቅረብ የሚዲያ እድሎችን አናገኝም። ቀጣይ የሚካሄደው 7ኛው ሀገራዊ ምርጫ ነፃ፣ ሰላማዊና በዲሞክራሲያዊ መንገድ እንዲካሄድ ሁሉም የፖለቲካ ፓርቲዎች የድርሻቸውን እንዲወጡ ጥሪ ቀርቧል። የንግዱ ማህበረሰብ ግብር በወቅቱና በታማኝነት የመክፈል ባህል እያዳበረ መምጣቱ በከተማው የልማት ስራዎች ተደራሽነት እንዳሳደገ የጠበላ ከተማ ነዋሪዎች ተናገሩ። ከተማ አስተዳደሩ ከቅርብ ዓመት ወዲህ የውስጥ ገቢ አቅም በማሳደግ የተለያዩ መሰረተ ልማቶችን እየገነባ ይገኛል። ግብር በአግባቡ በማይከፍሉና ህገወጥ ነጋዴዎች ላይ ጠንካራ እርምጃ እንዲወሰድም አሳስበዋል። የወላይታ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ላደረሰን ዘገባ እድገት እስራኤል። በወላይታ ዞን የጠበላ ከተማ ነዋሪ የሆኑ ግብር ከፋዮች እንዳሉት በታማኝነትና በወቅቱ ግብርን በመክፈል በከተማው በሚሰሩ የተለያዩ የልማት ስራዎች ተጠቃሚ መሆን ችለናል ብለዋል። ደረሰኝ ተሰጥቶ ለኛ ለከተማችን ውበት ነገር የሚሆነው እንጂ ለጥፋት አይደለም የሚሆነው። ስለዚህ እኛም አውቀን እየሰራ ነው። ለሆስፒታል ግንባታ፣ ለመንገድ፣ ለዲች፣ ለተለያዩ ነገር መልሶ ከራስ ቆርሶ ለራስ እንደሚባለው ለኛው እየጠቀመ መሆኑን እኛ በአሁኑ ሰዓት ከመንግስታችን የሚመጣው ታላላቅ ልማቶችን እያየን ደስ ብሎን ተደስተን ልጆች የሚማሩበት መንግስትና ቀበሌ አስተዳደር ሁሉ የሚያስተካክሉት የሚያገኙት ከግብር ነው። ስለሆነ ግብር በተስታ ነው የሚከፍለው። ግብር ከፋዮች አክሎም ግብር ሰብሳቢ መስሪያ ቤት ግብር በአግባቡ በማይከፍሉ ህገወጥ ነጋዴዎች ላይ ህጋዊ እርምጃ መውሰድ እንዳለበትም አሳስበዋል። የጠበላ ከተማ አስተዳደር ገቢዎች ጽህፈት ቤት የአሰባሰብ ባለሙያ ዮሐንስ ሳርካ በሳምንት አንድ ቀን በቡድን ተከፋፍለው ከነጋዴዎች ገቢ ለመሰብሰብ እንደሚወጡና ነጋዴውን በተሰጣቸው ግንዛቤ መሰረት ግብር እንደሚገብሩ አብራርተዋል። የ18 ዓመት ምክንያት የግብሩን በየ3 ግሩፕ ተከፋፍለን እኔ አሁን ምድብ 2 ነኝ። ምድብ 1 አለ፣ ምድብ 3 አለ፣ ምድብ 2 አለ። በዛ ውስጥ እኔ ምድብ 2 ነኝ። እስከዛው አንድ 80 ሺህ አካባቢ ያሰባስባል። የጠበላ ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ አቶ በላይ ቆልቻ እንዳሉት በ2018 በጀት ዓመት በአንደኛ ሩብ ዓመት ከ77 ሚሊዮን ብር በላይ ግብር ለመሰብሰብ ታቅዶ ከ74 ሚሊዮን ብር በላይ ገቢ ለመሰብሰብ ተችሏል። ውዝፍ ዕዳ አስመላሽ ግብረ ኃይል ተደራጅተው ወደ ስራ መግባቱን አቶ በላይ ተናግረዋል። ግብር ከፋይ ነጋዴዎች ግብር መክፈል ሲገባቸው በማይከፍሉና በሚሰውሩ አካላት ላይ በኦዲት ውጤት ከተገኘ ህጋዊ እርምጃ እንደሚወሰድም አመላክተዋል። ውዝፍ ዕዳ ጋር ተያይዘው ውዝፍ በሁለት መንገድ ይከፈላል። መደበኛ ውዝፍ ግብር አለ፣ እንደገና ማዘጋጃ ቤታዊ ውዝፍ ግብር አለ። መደበኛም ይሁን ማዘጋጃ ያው ዞሮ ዞሮ የከተማ ገቢ ነው፣ ሌላ ቦታ የሚሄድ አይደለም። ውዝፍ ዕዳዎችን ለመሰብሰብ አሁን እኛ እንደ ከተማ አስተዳደር በሁለት ቀበሌ ነው ያለን። በሁለቱም ቀበሌ ቲም ተደራጅቶ ግብረ ኃይል የውዝፍ ዕዳ አስመላሽ ግብረ ኃይል ተብሎ በሁለቱም ቀበሌ ላይ ተደራጅቶ
ከ15 ቀን በፊት ወደ ስራ ገብተው አሁን በሁለቱም ቀበሌ እየሰበሰበ ነው። የጠበላ ከተማ አስተዳደር ከንቲባ ታረቀኝ ገቸሬ በበኩላቸው በከተማው ከ2017 ዓ.ም ጀምሮ በተለያዩ ተግባራት እየተሰራ መሆኑን ገልጸዋል። በዚህም በከተማው በተሰበሰበ ገቢ በርካታ የህዝብ የልማት ጥያቄዎች ምላሽ እንዲያገኙ በማድረግ እየተሰራ መሆኑን ከንቲባው ገልጸዋል። ከተማ አስተዳደር ከተቋቋመ ጀምሮ ምንም የትራንስፎርመር ግዢ አልፈጸምምና እኛ በዚህ በጀት ዓመት ከዚህ ገቢ 2.7 ሚሊዮን ብር አውጥተን ትራንስፎርመር ግዢ የፈጸምንበት ወሩ የሚከፈል የሆስፒታል ዲዩቲ አለ። በዚህ ዓመት የሆስፒታል ዲዩቲ በየወሩ ሚኒማም 620 ሺህ ብር ነው የምንከፍለው ማለት ነው በየወሩ ማለት። ይሄ ከሐምሌ ጀምሮ ሆስፒታል ዲዩቲ የመክፈል ስራዎች ተሰርቷል። የመድኃኒት እጥረት የማሟላት አሁን ዛሬ ጨመር ወደ 2.7 ሚሊዮን ብር የሚደርስ መድኃኒት ግዢ ተፈጽሟል። መድኃኒት አለ። ህብረተሰቡ የመድኃኒት ችግር በግለሰብ እንዳይበዘበዝ ወደ 2 ሚሊዮን ብር ወጪ አድርጓል። የማህበረሰብ አቀፍ መድኃኒት ወይም ያስገባንበትና አገልግሎት እየሰጠ ያለበት አንዱ ፓርት ነው። ዘገባው የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።